ማንነታቸውን ለማወቅ የሚያስቸግሩ ሰዎች ቁጥር በጣም እየበዛ መጥቷል። በዚህ በካናዳ በቶሮንቶ በተደጋጋሚ እድል ግቡ በቃ ምን ግራና ቀኝ ያስባለን እድል ግቡ ወይ ላይፍ ኢንሹራንስ ይኖራቸው። ደግሞ የሚያሳዝነው ነገር ኢትዮጵያ ውስጥ ኦኬ የሆኑ ሰዎች ምንም የላቸውም። በዚህ ሀገር ኮሜዲ ቴሌቪዥን ሾው እንኳን አይደለም ቤት እንኳን ልጆችን አይደለም ለሀገር ተተርፋለህ። በእድር ሜምበር ከሆናችሁ በኋላ እድራችሁን አፕዴት ያላደረጋችሁ አላችሁ። ብዙዎች እየተደወለ ለኔ የሚነገረኝ እባክህ ንገርልን ምናምን ይባላልና ሰላም ተናስተን መያላችሁበት ያክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። እኔ ደግሞ ታሪኩና ብርሃኑ በመሆን እንግዲህ እናቀርባለን። አስፈላጊ በሚሆኑ ጊዜዎችንም እንግዳ እንጋብዛለን። በካናዳ፣ በሰሜን አሜሪካ፣ በመላው ዓለም በሀበሻው ማህበረሰብ ጉዳዮች ላይ እንዲሁም ከሀበሻው ማህበረሰብ ጋር በተያያዘ ጉዳዮች ላይ የምናተኩርበት ዝግጅት ነው። ብርሃኑ ሰላምታ ልታቀርብላችሁ ትችላለህ? ጤና ይስጥልኝ እንደምን ሰነበታችሁ የብርሃን ቴሌቪዥን ቤተሰቦች በአለም ላይ ያላችሁ በካናዳ በኢትዮጵያ በአለም ላይ እንደምን ሰነበታችሁ። ያው እንግዲህ የብርሃን ቴሌቪዥን በየሳምንቱ እንግዳችን ፕሮግራም ይዘንላችሁ እንቀርባለን። በተለያዩ ጉዳዮች ላይ እንወያያለን። ኢትዮጵያኖችንም አስመልክቶ አንዳንድ ደግሞ ማሳሰቢያ ማስጠንቀቂያ አስፈላጊ የሆኑትን ነገሮች በሙሉ እንነጋገራለን። አጠር አድርገን ከናንተ ጋር እንቆያለን። ተከታተሉ። እንደተለመደው ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ካቻላችሁ ደግሞ የወራዊ መዋጮ ተጀምሯል። የአመት የሚከፍሉ የስድስት ወርም አሉ። በወር 10 ብር በአመት 120 ብር ብርሃን ቴሌቪዥን 400 ሰው ይፈልጋል። በዚህ በካናዳም ከአሜሪካም ከአውሮፓም ያላችሁ ጓደኞቻችን እያዋጣችሁ ነው። ብርሃን ቴሌቪዥን እንግዲህ ያው የእናንተ ሚዲያ ነው። አመሰግናለሁ ዳጊ እንደምን ሰነበት ካንተ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንደምታውቀው ብርሃን ቴሌቪዥን በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች እናነሳለን። በተለይ ደግሞ በዚህ በሰሜን አሜሪካ በካናዳ በቶሮንቶ አካባቢ ያለውን የማህበረሰባችን ጉዳዮችን አትኩረን ወደ ማንሳት እየተሸጋገርን ወጣቶቻችን የልጆቻችንን ጉዳይ የማህበረሰባችን ጉዳይ ወደዛ መልከታ እየተሸጋገርን ነው። ዛሬ እንደ መግቢያ አድርገን የምንመለከተው ጉዳይ ይሄ ተጠሪ አልባነት ወይንም ማንነታቸውን ለማወቅ የሚያስቸግሩ ሰዎች ቁጥር በጣም እየበዛ መጥቷል። በዚህ በካናዳ በቶሮንቶ በተደጋጋሚ ፖሊስ እንደ ሚዲያ ለኛም ይልካል፣ ለተለያዩ ተቋማት ይልካል፣ ለቤተክርስቲያን ይልካል። ሰው ይሞታል። ሰውየው ከሞተ በኋላ የዚህ ሰውዬ ማንነቱ አልታወቀም። እነሱ አንዳንድ ዶክመንቶች ላይ ያዩና ኦሪጂናሊ ከኢትዮጵያ ነው የመጣው ወይ ከኤርትራ ነው የመጣው ወይ ከዚህ አካባቢ ነው የመጣው የሚያውቀው ሰው ካለ በመጨረሻ ፈልገው ሲያቅታቸው ወደ ሚዲያ ሁሉ የሚወጡበት ጊዜ አለ። ፎቶ አድርገው ይሄን ሰው የምታውቁት የሚሉበት ጊዜ አለ። ሰዎች ወይ በሞት ይለዩ ነው በብዛት እንደዛ የሚሆነው። በሁለተኛ ደረጃ ደግሞ የሚሆነው በአንኮንሽስ ሲሆኑ ራሳቸውን ማወቅ በሚያስቸግራቸው ጊዜ ይሄ በተደጋጋሚ እየተሰማ ነው። በዚህም ሰሞን እንደዚህ አይነት ነገር ተከስቷል። ወደ ዝርዝሩ ባልገባም አንተ ከኤክስፒሪየንስ አንፃር የበለጠ ብዙ ነገሮች ስለምታብራራልናለህ እና ለምንድን ነው እንዲህ አይነት ነገር የሚከሰተው? ሰዎች ራሳቸውን ነጥለው ይኖሩና ወይ የተዘጋ ቤት ውስጥ መሞት አለ፣ ከዛ በኋላ መኖራቸው መሞታቸው ሳይታወቅ ለቀናት መቆየት አለ፣ ወይንም በተለያየ ምክንያት ወደ ሕክምና ተቋም ወይ ወደ ፖሊስ ጋር መጥተው ህይወታቸው የሚያልፍበት ወይም ካለፈም በኋላ የሚመጡበት ሁኔታ ይኖራልና ይሄ ማህበረሰባችን ትኩረት ሊሰጠው የሚገባው ጉዳይ ነው። ለምንድን ነው እንደዚህ የምንቆራረጠው? ለምንድን ነው ሰዎች የሚቆርጡት? የኛ ማህበረሰብ ብቻ ችግር አይደለም፣ ሌሎችም እንደዛ የሚሆኑበት ሁኔታ አለ። ግን እኛ ክሎዝሊ ታይድ የሆነ ኮሚኒቲ ስለሆነ
እስከዚህ ድረስ ደረጃ መደረስ የለበትም። የሚጠይቀን በር የሚያንኳኳልን አላችሁ ወይ የሚለን ሰው ሊኖር ይገባል የሚል ነው። ወደ አንተ እስቲ በዚህ ዙሪያ ዛሬ ፎከስ እናደርግበታለን። በዚህ ዙሪያ ምን የምትለው ነገር አለ? አመሰግናለሁ ዳግማዊ። በጣም የጥሩ አርዕስት ነው ያመጣኸው። በተለይ በአሁኑ ሰዓት የኢትዮጵያውያን እና የኤርትራውያኖች ፖፑሌሽን ቁጥር በበዛ ቁጥር ችግሮችም የዛኑ ያህል አፍጥጠው እየመጡ ነው። በጣም ነው የሚገርምህ። ልጆች ሰዎች ይጠፋሉ። ለብርሃን ቴሌቪዥንም በተደጋጋሚ በየፌስቡካችን ላይ እንለጥፋለን። አልፎ አልፎ ይገኛሉ። አንዳንዶቹም ቤት ውስጥ ሳምንት አልፈውም የተገኙ ሰዎች አሉ፣ ከሞቱ ማለት ነው። እንዳልከው ለአካባቢ ሰዎች፣ ለእድር፣ ለቤተ ክርስቲያን ስልክ ቁጥራቸውን አድራሻቸውን የማይሰጡ አሉ። እንግዲህ አንዳንዴ በሜንታል ሄልዝ ጉዳይ ሊሆን ይችላል። አልፎ አልፎ ደግሞ እንደው በቸልተኝነት እንደው ጊቭ አፕ በማድረግም በቃ ከዚህ በኋላ ምናምን የሚልም ነገር አለ። ግን ስቲል ሁሉም ሰው በየአካባቢው ያለውን ወገኑን ቢረዳ ቢተባበር በጣም በጣም ደስ ይለኛል። ምክንያቱም ከዚህ በፊት በዚህ በቶሮንቶ ከተማ ውስጥ ከአንድም 2-3 ሰዎች በኃላፊነት ወስደን ቀብረናል። ለቤተሰቦቻቸውም ቪዲዮ ልከናል። ፈልገን ቤተሰቦች እዚህ አካባቢ አቶ መክበብ በአንደኛ ደረጃ ይጠራል። በጣም ተደርጓል እንደዚህ አይነት ነገር እና ይሄ እንግዲህ የቤተ ክርስቲያኖችም የኮሚኒቲውም ስራ ስለሆነ ሁላችንም መተባበር አለብን። ይሄንን አያይዤ ደግሞ መናገር የምፈልገው ነገር አለ። በተለይ በቶሮንቶና አካባቢ ያላችሁ በእድር ሜምበር ከሆናችሁ በኋላ እድራችሁን አብዴት ያላደረጋችሁ አላችሁ። ብዙዎች እየተደወለ ለኔ የሚነገረኝ እባክህ ንገርልን ምናምን ይባላል እና የእድር ወይ መዋጫችሁን አክቲቭ ሁኑ። አክቲቭ ምክንያቱም እድሩ ያበሻ ስለሆነ ቸላ አትበሉ። ምክንያቱም ህግ ነው እዚህ ሀገር። ያበሻ ስለሆነ ችላ ይለኛል የሚል ነገር አይሰራም። አንድ ነገር ካልከፈል ከዚህ ከቤት ያባሩ የለ እንዴ? ስለዚህ እድርም እንደዛ ስለሆነ ተጠንቀቁ። ለማንኛውም አሁንም ዳግማዊ እንዳለው እውነት ነው ነግራችሁ እንዲህ አይነት ነገሮች እየበዙ ነው የመጡ። ስለዚህ በተቻለ መጠን ሁላችንም ኮንትሪቢዩት እናድርግ። አካባቢ ያለውን ሰው አድራሻ ስሙን ምናምን ያዝ። በቅርብ ቀንም ሰዎች ጠፍቶ የተገኙ አሉ። ይህንን እላለሁ። አም ሶሪ። መተባበር አለብን እንደ ኮሚኒቲ። የእኛም ቴሌቪዥን ደግሞ ብዙ ጊዜ በፌስቡክ ላይ ብርሃን ቲቪ ፌስቡክ ላይ ተከታተሉ፣ ኢንፎርሜሽኖችን እናደርጋለን። ብዙዎቻችሁ ሀዘንም የደስታም የብዙ ኢንፎርሜሽን እንደምትወስዱም እናውቃለን። ይሄው ነው እንግዲህ ሰብስክራይብ፣ ላይክ፣ ሼር አድርጉ የምንለው አንዱም ምክንያት ይሄ ነው፣ ለራሳችን ጥቅም ስለሆነ ማለት ነው። አመሰግናለሁ። ከዚህ በተያያዘ እንግዲህ እንዳነሳው ብዙ እድሮች አሉ። ወደፊት እድሮችን በሙሉ አንድ በአንድ እንመጣባቸዋለን ለእናንተ ለማስተዋወቅ ምን እንደሚያደርጉ ምን እንደሚሰሩ። ምክንያቱም ይሄ ማህበረሰብ አስተዋጽኦ ግዴታችን ስለሆነ ነው። ብዙ እድሮች አሉ፣ በቤተክርስቲያን አካባቢ እድሮች አሉ፣ ሌሎችም እድሮች አሉ። እድር ግቡ። በቃ ምን ግራና ቀኝ ያስባለን። እድር ግቡ። ወይ ላይፍ ኢንሹራንስ ይኖራችሁ እድር ግቡ። ላይፍ ኢንሹራንስም አያዋጣም መጀመሪያ፣ ግን እድሩ ግን በጣም ያዋጣ ነው። ራይዳ ወይ አክቲቭ ናቸው። እኔም እድር አለ፣ ትብብር እድር አለ፣ ትብብር እድር፣ የማርያም እድር አለ፣ እንደገና ሌሎችም እድሮች፣ ትልቁ እድር አለ፣ የሴቶች እድር አለ፣ ብዙ እድሮች አሉ። መግባት ትችላላችሁ። የወንጌል አማኞች እድር አለ። የወንጌል እናንተ ጋርም አለ ቤተክርስቲያናችሁ አይደለ? ይሄ መደረግ አለበት። አዎ መተባበር አላችሁ። እዚህ ብቻ አይደለም። ያ ግቡ በቃ አይደል? አዎ እድር ምንድነው መሰለ፣ እድር ከሆነ ተጠሪ ይኖራል። እንደው የቀብሩን ሁኔታ አሬንጅ አድርገው ለቀስተኛውን ተቀብለው አስተናግደው ጥሩ ስርዓትና ሽኝት ይደረጋል። ይሄ ሊያመልጠን አይገባም። እኛ አሁን ያለንበት እድር የመግቢያው ዋጋ ቢኖረው በወር 15-20 ብር ምን አለበት መከፈል አለበት እና
እድር ግቡ። በተለይ አሁን አሳሳቢ የሆነ የመጣው ነገር አሁን በእኛ እድር ከ25 ዓመት በታች ሲሆን በራሳቸው መሆን ያለባቸው እኛ ጋር እና እንደዛ ነው። አሁን ብዙዎቹ ወጣቶች ይዘናጋሉ። እንደው ይቅርታ አድርግልኝና ትንሽ እንደዚህ አይነት ነገር እንተሰለ እኛ ኢትዮጵያኖች አቤት ሞት እንደምንፈራ ቅርብ ቀን ጓደኞቻችን ሞተዋልና በጣም ብዙ ሰው ነው እድር የተመዘገበው። ልክ በቃ በተለይ ወጣት ሲሞት ሩጫ ነው ለመመዝገብ። ይሄም አለ እንደ ምናምን አለ መኖር እንዳለ በዚህ አጋጣሚ ነገር ሞት አለ ሰርግ እስካለ ድረስ ጎን ለጎን ነው ሞትም ስላለ እንዳልከው ዳግማይ እንዳለው እድር ግቡ። በቃ በተለይ ወጣቶች አትዘናጉ። ምንም አይደርስብኝም ምንም አልሆንም የሚለው ምክንያቱም ነገሮችን በጣም ያቀላል። እድር ግቡ፣ ከኮሚኒቲው ጋር አቀራርባቸዋል። እንደውም ከእናንተ ብዙ ነገር እንጠብቃለን። ማህበረሰቡን መርዳት ትችላላችሁ በተለያየ መንገድ። በዛ ውስጥ በመግባት ህብረተሰቡን መርዳት፣ ቮለንቲር ማድረግ፣ ማስተባበር፣ የተለያየ ነገር ማድረግ ስለምትችሉ እድር ግቡ የሚለውን መልእክት ለማስተላለፍ ነው። በዚህ ዙሪያ በየመኖሪያ አፓርትመንቶች በየመኖሪያ አካባቢዎች በተለይ ሀበሻ በዛ ብሎ በሚኖርባቸው አካባቢዎች እርስ በርሳችን እንተያይ። ሌላውን ልዩነት ተውት። ግን ሰውየው ደህና ነህ እንደምን ነህ ብለን ብዙ ሰዎች ቤታቸውን ቆልፈው በቤታቸው ውስጥ እየሞቱ ነው። ይሄ እየጨመረ የሚሄድ ነገር ነው እና ኮሙኒኬሽናችንን አንቁረጥ። እኔ ወይ ህብረተሰቡ ሊያበሳጨኝ ይችላል። አንድ ሰው ነገሮች እንደፈለጉ ላይ ይችላል። ከእድሜ ጋር የሚመጡ ብዙ ነገሮች አሉ። ስለዚህ ይሄንን ወደ ማህበረሰባችን በመጠጋት ኢንፎርሜሽን በመስጠት ለምሳሌ አሁን ባለፈው ሳምንት ከባድ በረዶ ነበር። አሁን ሲኒየር ለሆኑ ሰዎች አስቸጋሪ ነው። አንድ ቦታ ለመሄድም የሆነ ነገር ለማድረግም ለመንቀሳቀስም አስቸጋሪ ነውና እንተጋገዝ ለማለት ያህል ነው። በጣም አመሰግናለሁ ብርሃኑ። ከማስታወቂያ በኋላ እንመለሳለን። ተመልካቾቻችን ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ተመልሰን መተናል። ባለፈው ሳምንት ባለፈው ዝግጅታችን እንዳነሳ ነው በጣም የምንወደው የምናከብረው ታዋቂና ተወዳጁ የኪነ ጥበብ ሰው ነፃነት ወርቅነህ ህይወት ማለፉ ይታወቃል። ከዚያ በተያያዘ ለቤተሰቦቹ ስለሚደረግ እርዳታ የተለያዩ ጉዳዮች ተነስተው ነበረ። እውነትም ቤተሰቡ እርዳታ የሚያስፈልገው ነው። ባለቤቱ በአሜሪካ ሀገር ነው የምትኖረው። እሱ ነበር ኢትዮጵያ ሆኖ ቤተሰቡን ይረዳ የነበረው አሜሪካ ሀገር፣ ልጆቹን ወደ ትምህርት ቤት ይልክ የነበረው። ይህንን በወሬ ደረጃ ሳይሆን ቤተሰቦቹ ፈቅደው ይገለጽልን ብለው በሚዲያ ላይ ስለተገለጸ ነው የምናነሳው እንጂ ከሌላ አንጻር አይደለም የምንነሳው። እሱ ነበረ ኢትዮጵያ ውስጥ ሆኖ አሜሪካ ሀገር ያሉትን ልጆቹን የሚያስተምረው የሚረዳው። ባለቤቱ እንግዲህ የሰው ልጅ በተለያየ ምክንያት ጤናው ይጓደላል፣ ጤናዋ ላይ ችግር አለና ብዙም ወጥታ ለመስራትና ለመንቀሳቀስ የማትችልበት ሁኔታ ላይ እንደሆነች የራሱ ቤተሰቦቹ አሳውቀው ለእገዛ እንዲደረግላቸው ጠይቀዋል እና ጥያቄው ከቤተሰቡ እስከመጣ ድረስ እኛም ይህንን ጥያቄ ይሄ ወንድማችን ታናሻችን መልካም ሰው በህይወት ዘመኑ ብዙ መልካም ነገር አድርጎ ያለፈ ወንድማችን ነው። ስለዚህ ለቤተሰቡ እርዳታ እንዲደረግ የጎፈንድሚ አካውንት ተከፍቷል። እኔ ባየሁት ጊዜ በጥቂት ቀናት ውስጥ ወደ $60,000 በላይ ተሰብስቧል። ግባቸው $500,000 መሰብሰብ ነው። ብሬ እንግዲህ በዚህ የዚህ የጎፈንድሚ ሊንኩን እንደምናስቀምጥ በአንተ በኩል ደግሞ የምትለውን ነገር እንጠብቃለን። በጣም ነው የማመሰግነው። በተለይ ዳግማዊ የሚያሳዝነው ነገር ኢትዮጵያ ውስጥ እውቅ የሆኑ ሰዎች ምንም የላቸውም። በዚህ ሀገር ኮሜዲ ቴሌቪዥን ሾው እንኳን ያለን ቤት እንኳን ልጆችን አይደለም ለሀገር ተተርፋለህ።
እና በጣም ኢትዮጵያ ውስጥ ያው ቲቪ ስክሪን ላይ ነው ወፈር ቀላ ሀብታም የምትመስለው እንጂ ባዶ ናቸው። ስለዚህ መረዳት አለበት፣ ሁላችንም ማዋጣት አለብን። $50 እያንዳንዱ ኢትዮጵያ ቢያዋጣ ለልጆቹ ለቤተሰቦቹ አንድ ከመውደቅ እናድናቸዋለን። ያው እግዚአብሔር ይጠብቃቸዋል። ቢሆንም ያቅማችንን እሱን በማክበር እንድናደርግ ጋብዛለሁ። ብርሃን ቴሌቪዥን የዚህ ተባባሪ ነው። ከስር ሊንኩንም እናስቀምጣለን። አዎ በድጋሚ እግዚአብሔር ነፍሱን በአጸደ ገነት ያቆይልናለሁ። እግዚአብሔር ነፍሱን ይማረው። እሺ ወደ ሌላው ጉዳያችን ስንሸጋገር በዛሬው ዕለት ቶሮንቶ ፖሊስ የተሰጠ መግለጫ አለ። 7 የሚሆኑ ፖሊሶች በተለያዩ ወንጀሎች ተከሰዋል። ኦርጋናይዝድ ከሆነ ክራይም ጋር በመተባበር ወንጀል ውስጥ በመገኘት በወንጀለኞች ላይ የሚደረገውን ምርመራ ሚስጥር በማውጣት በጣም ጠንከር ያለ ክስ ቀርቦባቸዋል። እንግዲህ ይሄ በጣም አስደንጋጭ ነው። ህግን ለማስከበር ወይንም የህግ ተፈጻሚነትን ለማስጠበቅ ኃላፊነት የተሰጣቸው ሰዎች ህግ ጥሰት ውስጥ ሲገኙ በጣም ሊያስደነግጥ ይገባልና ከዚህ በተያያዘ ለማለት የምፈልገው ነገር ምንድነው? የተለያዩ ከትራፊክ ስቶፕ ጀምሮ መኪናችን አደጋ ደርሶበት በሚደረግበት ጊዜ መብት አለ። መብታችንን ማወቅ ይጠበቅብናል። መብት አለ። ፖሊሶቹ ሊገፉን ወይንም ወዳልተገባ አቅጣጫ ሊወስዱን አይችሉም። እነሱም ስራቸው በተቀመጠው ህግ መሰረት ነው ማከናወን ያለባቸው። ለምሳሌ የመኪና አደጋ ደርሶ ይመጡና ማንም ቶትራክ እንዲደረግ ወይንም እነሱ ወደፈለጉበት ቶፕ እንዲወስዱ ምናምን ማስገደድ አይችሉም። ለዚህ የተቀመጠ ህግ አለ። በህጉ መሰረት ይህንን ራሳችንን አዌር አድርገን መጠንቀቅ አለብን። ፖሊስ ተገቢ ምክንያት ከሌለው በስተቀር ሊያስቆመንም አይችልም። ተገቢ ምክንያት ያስፈልገዋል። ሲያስቆመን ደግሞ ያስቆምበትን ምክንያት በግልጽ ሊነግረን ይገባል። ያስቆምኩ ከፍጥነት በላይ ስለነዳ ነው፣ ያስቆምኩ መብራት እንዲህ ስለሆነ ነው፣ ያስቆምኩ በዚህ ምክንያት ነው ብሎ ሪዝነብል የሆነ ምክንያት ሊኖረው ይገባል። ያለበለዚያ ሊያስቆመን አይችልም። ፖሊስ አይደንቲቲያችንን መጠየቅ አይችልም እና መብቶቻችንን በዚህ ረገድ ልናውቅና ልንረዳ ይገባል። አስፈላጊ ሆኖ ከተገኘ ደግሞ ራሳችንን ወንጀለኛ አድርገን ማቅረብ የለብንም። የጠበቃ አክሰስ ካለን መጥራት እንችላለን። እነኚህ ነገሮች ጥንቃቄ ልንወስድባቸው ይገባል። እንደ ማህበረሰብ እኛ እንግዲህ የመጣንበት ሁኔታ ሊሆን ይችላል። አንዳንድ ጊዜ ፖሊስ ማለት እንዲህ ማለት የተለየ እንትን ያላቸው ሊመስለን ይችላል። የላቸውም። ህግን ነው የሚያስከብሩት። እኛ ለህግ ነው ተገዥነታችን ሊሆን የሚገባው። ዛሬም እንግዲህ የተመለከትነው ይሄ አንዳንዱ ጉዳይ ከዚህ ጋር የተያያዘ ነውና በዚህ ረገድ እኛም ህግን ልናከብር ይገባል። እነሱም ደግሞ በህግ መሰረት ነው ይሄዱ የሚገባውና አንድ የቴሌቪዥን ፕሮግራም አለ ሁልጊዜ የምከታተለው ኖ ዩር ራይትስ ይላል። መብትህን ማወቅ አለበት አንድ ሰው። በተለይ ብዙዎቻችን እናሽከረክራለን። አደጋ ሲደርስ የሆነ ነገር ሲፈጸም መብቶቻችንን ማወቅ አለብን። በዚህ ላይ የምትለው ነገር ካለ ብሬክ። በጣም የሚገርም ነው። እንደውም ፖሊሶች ኢንቨስቲጌት መደረግ የነበረባቸው ዛሬ አይደለም፣ ከ15 ዓመት በፊት ጀምሮ እንዲህ አይነት ነገሮች ያደርጋሉ። አንዴ ዳውንታውን እየነዳው እያለ አጠገቤ የመጣ አንደርከቨር እና ጎማን አይቶ አቁም አለኝ። አቆምኩ። በዚህ ጎማ ከተማ ውስጥ መንዳት አትችልም። ኦኬ ሄጄ ቀይራለሁ ብላ ኖ ብሎ ተደዋውለው ቶትራኩ መጣ። አትነካም መኪናዬን አልኩት። ፍጹም አትነካም የኔን መኪና አትነካም አልኩት። በጣም እጅግ ብዙ ሰዓት ትኬት አለ ትኬት ስጠኝ ኮርት ሄዳለሁ አትነካም አልኩት። መንዳት አትችልም። በቃ አልነዳውም፣ የራሴ ቶትራክ አመጣለሁ። እንግዲያውስ ብዙ ሰዓት ተጨቃጨቅን። መጨረሻ ላይ ትንሽ ገገማ ስሆንበት ትቶኝ ሄደ። እንዲህ ያደርጋሉ። አንዴ ደግሞ እንደዚሁ ቲቲሲ ይሄ
ዲሴብል የቲቲሲ መኪና አለ እንትኖች ምጭ ነው እሱ ደግሞ መኪናዬን በቆምኩበት ጨረፈኝ ከዛ ፖሊሱ መጣ ቃሌን ተቀበለ ትኬት ሊሰጠው ካለ በኋላ የቲቲሲ ዋና እነዚህ ሱፐርቫይዘሮች መጣልኝ የሆነ ነገር አወራና ጥፋተኛ አንተ ነህ አለኝ የት ሀገር ነው ያለሁት ከዛ እዛ ጋር የነበሩ ነጮች ነበሩ ለኔ ያግዘው ሲጮሁበት ትኬት ሰጠኝ ይሄንን ለማህበረሰቡ ለኢትዮጵያዊ በአማርኛ እንዲገባችሁ ነው መነግራችሁ ራይታችሁ ማወቅ አለባችሁ ከዛስ የኮርት ቀን ሲደርስ ፖሊሱ ደወለልኝና ኮርት እንዳትመጣለኝ ምክንያቱም ኮርት ከመጣ ያ ነጭ ቲቲሲ ድራይቨር ነጭ ነው ትልቅ ነጭ ነው ጉዞ ይቀጣል እንዳትመጣለኝ እንደውም እንደማስፈራራት አለኝ ነገር እኔም ሌላ ብዙ ስራ መስራት ስለነበረ እሱ ተቀጣል ነው እኔ ነፃ ወጥቻለሁ በሚል ቀረው ልክ አይደለም እጄ ማስቀጣት ነበር ለመጀመሪያ ጊዜ ህግን ራሴ እንደጣስኩ አም ሶሪ መሄድ ነበረብኝ ግን ቢሆንም እንዲህ አይነት ነገሮች ፖሊሶች ያደርጋሉ አክሰንት ካለ ምትፈራ ከሆነ ምን ከሆነ ያጠቁሃል አንድ ጊዜም እንደዚህ ይዞኝ ካሜራ መኪናዬ ላይ ካሜራ ስላለ ትንሽ አስደንግጫለሁ ኮርቶስ እጄ ለዳኛው ሰጥቻት እና እነሱ ሰዎች ናቸው ኮራፕትድ ይሆናሉ ደግሞ በአሁኑ ሰዓት እንደምታውቀው ቶትራክ ከ$367 ነው ቶት ያደርግ የሚያስከፍል ከዛ ውስጥ ለቢራ 100 ምናምን ካገኘ 3-4 ከሰራ በጣም እንትነው የቶሮንቶ ፖሊስ እኛም ቲፕ መስጠት አለብን እንደዚህ አይነት ነገር ሲኖር አይ ቲንክ ዳጊ በነገው በብርሃን ቴሌቪዥን ዜና ላይ ከአዲስ አበባ ይህንን ዜና እንሰራዋለን ኢትዮጵያኖች ምንም ትፈሩት ነገር የለም ህግ ሀገር ነው ያላችሁት ጠበቃዎቻችንም አሉ ማማከር ትችላላችሁ ሁላችንም በህግ ምንኖር ፖሊሱም ህግ ማወቅ አለበት ግን እንዲህ አይነት ኮራፕሽን ሌብነት ኢትዮጵያ ብቻ አይደለም ያለው እዚህም አለ በጣም አለ አው የኢትዮጵያው እንደዛ አይነት የኢትዮጵያው ደግሞ የሚያስደነግጥ ነገር እዚህ አሁን ጥፋተኛነት የሚወሰንብህ ፍርድ ቤት ቀርበህ ነው አይደለም ኢትዮጵያ ደግሞ እንደዛ አይነት ነገር የለም ትኬቱን ይቆርጥና 100,000 ብር ክፈል ከተባል ከየትም ሄደህ መሟገት አትችልም እሱ በጣም ያስደነግጠኛል እንዴት ነው መሟገት የማትችለው ለምሳሌ ጥፋቱ በዚህ ምክንያት ነው ሌላ ቀርቶ እዚህ ፍርድ ቤት ስትቀርብ የራስ ጥፋት ሆኖ አንዳንድ ጊዜ ለምሳሌ ከፋፍለ ክፈል ይላል አልችልም በአንድ ጊዜ መክፈል ትላለህ $10 የለኝም ትላለህ ልጆች አሳዳጊ ነኝ አልችልም ብለህ ትሟገታለህ አልችልም አቅም የለኝም በጀቴ የለም ስትል ያው $100 10 ብር 10 አንድ ጊዜ እንደውም አኛኛ የለኝም እኔ የልጆች አባት ነኝ ብዬ እንትን ስለው እሺ እኛስ ምን እንብላለኝ እሺ 50 ብር ከፈላለኝ ቀንሱላል ዲሜሪት ፖይንት እንዲነሳ ያደርጉላል እና ይሄ የዛሬው የፖሊሶቹ በሙስና መያዝ ያሳየ ነገር መብታለን አትደናገጡ እና ጥፋተኛ ነኝ የኔ ጥፋት ነው ለምሳሌ አክሲደንት ደርሶ የኔ ጥፋት ነው ጥፋተኛ ነው በቃ እሱ የሚከድበት አካሄዳለውና ይሄንን ለማህበረሰባችን ለማስገንዘብ እንወዳለን ጥፋተኛ ሊላችሁ የሚችል ፍርድ ቤት ብቻ ነው ዳኛው ጋር ስትቀርቡ ዳኛውን ማስረዳት ኤቪደንሶቻችሁ ማስረዳት አሁን ጊዜ ብሬ አንድ እኮ የካሜራ እኮ $50 አይደል በቃ ያንዳንዳችን ይሁን I think ሪዮስት ፎርድ ካሜራዎችን አስነስቷል አሁን ካሜራ ላይ እንጂ በጣም ነው የእንትን ካሜራ መኪና ውስጥ የሚገጠመው አንተ መኪና ውስጥ የሚገጠመው ካሜራ ማለት $50 $100 ከሁለት ከፊትም ከኋላ ይቀርባል ቢኖረን ሁላችንም ጥሩ ነው ከብዙ ውዝግብ ያድነናል እኔ በተለይ አዳዲስ ልጆችን ሳገኝ ካሜራ አስገቡ እዚህ ሀገር ምስክርነት እሱን ተጠቀማላችሁ ብዬ መከራለሁ እየመከርኩ ነው ይሄው አሁንም እየተናገርኩ በተለይ ኡበር ራይድ አገልግሎት ላይ ያለ ብዙ ማህበረሰባችን አለ ካሜራ is very important ሰዎች ካሜራ ተነስተው ሊወነጅሏችሁ ይችላሉ
ነክቶኛል፣ እንዲህ ብሎኛል፣ አሰልት አድርጎኛል የሚሉ ክሶች ሊቀርቡ ይችላሉ። በጣም ሲሪየስ የሆኑ ክሶች ናቸው። በ50 ብር ካሜራ ሊፈታ የሚችል ነገር ነውና ይህንን ነገር አደራ በተለይ ራይት ሰርቪስ አደራ በእውነት 50 ብር ምንም አይደለም። በ50 ብር ሊገጠም የሚችል ነገር ነው። ትልቅ ማስረጃ ነው። አሁን ለምሳሌ ዛሬ እዚሁ እግረ መንገድ ላንሳውና ለምሳሌ በትራፊክ አደጋ ጊዜ ሁልጊዜ ከኋላ የመታ ነው ጥፋተኛ የሚባለው አይደለም? ከኋላ የመታ ነው ጥፋተኛ የሚባለው አይደለም? እና አንድ ፖሊስ ምን ሲያስረዳ ሰማው? ለምሳሌ ከፊቴ ያለው መኪና በሆነ ኢንሲደንት በሆነ ምክንያት ወደ ኋላ ሄዶ ሊገጭ ይችላል። ገባ? ወደ ኋላ ሄዶ ሊገጭ ይችላል። ይሄንን ማስረዳት የምትችለው ካሜራ ካለ ብቻ ነው። ምክንያቱም ሪቨርስ ሲያደርግ ነጯ መብራት ትበራለች። ሁለተኛ ወደ አንተ መምጣቱንም ያሳያል። ያለበለዚያ በፍጹም ለማስረዳት አትችልም። ስለዚህ ዛሬ እንደውም በጣም ጥሩ ጉዳዮችን እያነሳን ነው ከህብረተሰባችን ጋር። ፕሊዝ ካሜራ ግጠሙ። $50 ጉዳይ ካሜራ ግጠሙ። ለግልም አገልግሎት ወይንም ለግላችሁም ሰርታችሁ የተወሰነች ኡበር የምትሰሩ ሰዎችም ሁላችንም ካሜራ ሊኖረን ይገባል። ይሄንን ህብረተሰባችንን እናሳስባለን። ወደ ኮሚኒቲ ዜናችን እናልፋለን። የፒቲፒ ዝግጅት መካሄዱን በተመለከተ ግን ትንሽ ረፍት በኋላ እንመለስ። በጣም ጥሩ ቴንክ ዩ። ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ። ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። የተለያዩ ጉዳዮችን እናነሳለን። ከዚህ በኋላ በሚኖረን ጊዜ እንግዲህ ከኢትዮጵያም ዜናዎች እንደሚመጡ በየቀኑ ዜናዎችን ከኢትዮጵያ እናገኛለን። እዚህም ባለው ጉዳዮች ላይ የማህበረሰባችን ዋና ጉዳዮች ላይ ነው ትኩረት የምናደርገው። ዛሬ ይሄ ኮሚኒኬሽን እንዲኖረን ማድረግን የትራፊክ አደጋዎችን ፖሊሶች ላይ ከተመሰረተው ክስ አንጻር አይተናል። የነጻነት ወርቅነህ ሰዎች ሊደረግላቸው ስለሚገባው እርዳታ አንስተናል። አሁን ወደ ብርሃኑ ወስዳችኋለሁ። ፒቱፒ እንግዲህ ዝግጅቱን አቅርበዋል። ጋላ ናይት የራት ዝግጅት ነበረ። እስቲ እንዴት ተከናወነ? እንዴት ሆነ? አመሰግናለሁ። በመጀመሪያ ፒቱፒዎችን እንኳን ለ26ኛ ዓመት በዓል አደረሳችሁ። እንደ አንቨርሰሪ ነው። በጣም ደስ የሚል ምሽት ነበረ። ብርሃን ቴሌቪዥን በቦታው ተገኝተን ሙሉ ከቨሬጅ ነው የሰጠነው። እንደምትመለከቱት ብርሃን ቴሌቪዥን ለ20 ዓመታት በላይ ለኮሚኒቲ በነፃ አገልግሎት እየሰጠን ያለ ነው። እጅግ በጣም ደስ የሚል ነበረ። በተለይ ወጣት ሆስት ፕሮግራም መሪ የነበረው ያለውን ባዮግራፊ ያለውን ሁኔታ ሲያወራ እጅግ በጣም ደስ የሚል አነጋገር ነበር የሚናገረው። ብዙ ሰዎች ቪዲዮን አድርግልን ወዲያው ስላሉኝም አድርጌያለሁ። በተረፈ ሶፎንያት የኬትሪንግ በጣም ደስ የሚል ምግብ አቅርበዋል። እነሱንም እናመሰግናለን። የአቢሲኒያ ባንድ የኛ ልጆች በቶሮንቶ የሚኖሩ የሙዚቃ ባንድ ላይቭ አስተላልፈዋል። ፕሮግራሙ እኔ እንኳን 4:30 አካባቢ ነው የደረስኩት። አራውንድ እስከ 11 ሚድናይት እዛው ነበር።
ደስ የሚል ነው። ምን ያህል ስፖንሰር እንዳደረጉ ከማህበረሰቡ ጋር እንዴት እንደሚንቀሳቀሱ ፒቱፒን በካናዳ በተለይ በቶሮንቶ ያለ ማህበረሰብ ኃይለኛ ድጋፍ ያለው ድርጅት ነው። አሁን ደግሞ በልጆች ተተክቷል። ሌላው ደስ የሚል ነገር ወጣት ህፃናቶቹ በጣም የሚገርማችሁ ነው። እዚህ ተወልዶ ያለው የፒቱፒ ሾው የልብስ ሾው ሲያደርጉ ነበር። እነሱም ህዝቡን በጣም ነው ያስደሰቱት። እኛም እንግዲህ እስከ ሚድናይት ሰርተን ተመልሰናል። የፒቱፒን አሁንም ሜምበር ድጋፍ ያስፈልጋቸዋል እንላለን። የብርሃን ቴሌቪዥን ፓርትነር ነን፣ አብረን ነው የምንሰራው። ምክንያቱም ቀላል ነገር አይደለም። ሚዲያም አስፈላጊ ነው። እነሱ በጣም አስፈላጊዎች ናቸው። ኢትዮጵያ በዲግሪ የተመረቁ ልጆች አሳይተውናል። ኢትዮጵያ ብዙ ልጆች የሚያሳድጉ አሉ። በፒቱፒ ካናዳም ቢሆን አይ ቲንክ በአሁኑ ሰዓት በዓለም አቀፍ ደረጃ ነው የሚታወቀው። ስለዚህ ፒቱፒ በርቱ፣ ከዚህ የበለጠ እንድትሰሩ እንጋብዛለን። ብርሃን ቴሌቪዥን ሁል ጊዜ አብሯችሁ ነው። እንግዲህ የዓመት ሰው ይበለን። በቶሮንቶና አካባቢ ያላችሁ ፒቱፒ ላይ ያልመጣችሁ በብርሃን ቴሌቪዥን ዩቲዩብ ቻናል ላይ ገብታችሁ እንድትከታተሉ እጋብዛለሁ። ደስ የሚል ፕሮግራም ነው። በአጠቃላይ ተከታተሉ። ወደ 2 3 4 ቪዲዮዎችን እዛ እያስቀመጥኩላችሁ ነው። እንግዲህ በመጨረሻም አርቲስቶቻችንም እናመሰግናለን። ሁላችሁንም ፒቱፒ ፕሬዝዳንት ምስራቅም ጥሩ ንግግር አድርጋለች። ሌሎችም ከልብ ነው የማመሰግነው። እንግዲህ የነገ ሰው ይበለን ሳይሆን የሚቀጥለው ዓመት በሰላም ያገናኘ። ፒቱፒ ሰመር ላይም በርበኪው ፓርቲ ያለው በርበኪው ያደርጋሉ። ወካቶን አለ። እጅግ በጣም ደስ የሚል ነው። እኔ ወደ 25 ዓመት አብሬያቸው ስላለው አይ ፊል ጉድ ኮምፎርታብል። ቴንክ ዩ ዳጊ። ከዚህ በተያያዘ የተለያዩ በዚህ በቶሮንቶና አካባቢ የተቋቋሙ እዚህም ኢትዮጵያም በመጠቅላላ በኤርትራም ይሁን በኢትዮጵያም ይሁን በዘላ ያበሻው ማህበረሰብ ባለበት ድጋፍ የሚያደርጉ ድርጅቶች አሉ። እነዚህ ድርጅቶች መደገፍ አለባቸው። አብዛኛዎቹ በነፃ ቮለንቲር በሚያደርጉ ሰዎች ነው የሚመሩት። ስለዚህ የሁላችንም ተሳትፎ ያስፈልጋል። አሁን ደግሞ እንግዲህ ዛሬ 15 ዓመት 20 ዓመት የተመሰረቱ ድርጅቶች ሁለተኛውን ጄኔሬሽን እንዲወስዳቸው እዚህ ሀገር የተወለዱ እዚህ ሀገር ያደጉ ልጆች እንዲወስዷቸው። ምክንያቱም እነሱ በሁለቱም እዚህ ፈንድሬዝ በማድረግም ሐሳቡንም በማሰራጨት ኮሙኒኬትን በማድረግ የተሻሉ ናቸው። ስለዚህ ልጆቻችን እንዲወስዱት፣ እነሱ እንዲመሩት፣ እነሱ ባለቤት እንዲሆኑ ወደ ማድረግ መሸጋገር ያለብን ይመስለኛል። ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ወደ ኢትዮጵያ ጉዳይ ስናመራ ጠቅላይ ሚኒስትር አብይ አህመድ ባለፈው 6 ወራት በተከናወኑ ተግባራት ላይ ለምክር ቤት መግለጫ ሰጥተዋል። ከምክር ቤቱ የተነሱ ጥያቄዎችንም መልስ ሰጥተዋል። በዚህ ጉዳይ ልናነሳ የፈለግነው ነገር ከብዙ ዓመታት በፊት ብሬን አንተም እንደምታውቀው በዚህ በሰሜን የሀገሪቱ ክፍል በተደረገው ጦርነት በተያያዘ የተነሱ ብዙ ጉዳዮች ነበሩ እና በዛን ወቅት የተነሳው ጉዳይ ያው የኢትዮጵያ መንግስት ገልጽ የነበረው የኤርትራ ወታደሮች ጣልቃ አልገቡም፣ በየትም ቦታ አልተገኙም የሚል ነገር ነበረ። አሁን ደግሞ ከብዙ ጊዜ በኋላ ትግራይ ውስጥ ለተፈጸሙት ሁሉም የሰብአዊ መብት ጥሰቶች ተጠያቂ የኤርትራ መንግስት ነው፣ ብዙዎቹን ፋብሪካዎች አፈራርሰዋል፣ ሰዎችን ገድለዋል፣ ሴቶችን ደፍረዋል የሚል ሐሳብ ተነስቷል። ሁለቱ የሚጋጩ ሐሳቦች ናቸውና እንዴት ተመለከትከው? አመሰግናለሁ። መቼም ትንሽ መወያየት ስላለብን ነው። የኢትዮጵያ ነገር በቃ ሁል ጊዜ የሚሰለች ነው። ምክንያቱም እኛ የምንፈልገው ሰላም ነው። ወደ ፓርላማው መለስ ስላድርገንና ብዙ ከመናገር ፓርላማው ላይ ብዙዎች የጠየቁት ሰላም ነው። እያነሱ ሲያነቡ ሰላም፣ ጦርነት ይቁም፣ ሰላም ነው። ይህንን ጠቅላይ ሚኒስትሩ አዳምጠዋል። ግን
ጠቅላይ ሚኒስትሩ አይ ቲንክ ከዚህ በፊት ቪዲዮ የሚቀዳ አልመሰላቸውም መሰለኝ። እሳቸው የተናገሩትን አሁን በአሁኑ እየተቃረነ ነው። እንደውም ባለፈው ትንሽ ከተሰማኝ ነገር የኢትዮጵያ ኤርፎርስ እኔ ከመጣው ነው ማታ ማታ የሚበረው ብለው ቁጭ አሉ እና ወዝ ኖት ጥሩ አልነበረም። መንግስቱ ኃይለማርያምም በማታ እንዴት እንደሚበር ሲናገር ነበር። ቪዲዮዎች አሉ፣ ብዙ ማስረጃዎች ያሉ ነገሮችን ስተዋል። ለምን አስፈላጊ ነው እሳቸው እንደዚህ አይነት ንግግር ለምን ምን አይነት ፖለቲካ ይጠቀማሉ የሚል እኔ ምንም አጀንዳ የለኝም። የትግራይም ህዝብ ሆነ የኢትዮጵያ ህዝብ ሌላው አንድ አይነት ህዝብ ነው። ይሄ ቁርሾን አቁሞ ማላከከን አቁሞ ከኤርትራም ከትግራይ ማህበረሰብ ጋር ሰላም ተፈጥሮ ሰላም የምንኖርበት አገር እንደሆነ ሁላችንም ምኞታችን ያ ነው። ዜና የምንሰማው እኮ ለዛ ነው። ዜና የምንሰራው ሁልጊዜ ፒስፉል በሆነ መንገድ ጉዳዮች እንዲያልቁ ነው። እሳቸው ግን ከዚህ በፊት እንደው ያዙ ይልቀቁኝ ማናቸው ኢሳያስ አፈወርቄን ሲያመሰግኑ የኤርትራ ውለታ ብለው ሲያመሰግኑ ቆይተው ትላንትና ደግሞ እኔ ተው እኛ ተው ስንላቸው እነሱ ገብተው ምናምን አሉ። ህዝብ ያውቃል። ህዝብ በጣም ነው የሚያውቀው። ነገር ግን ያስተዛዝበን። ዛሬ እንደውም የማናቸው የውጭ ጉዳይ ሚኒስትር የነበሩት ወደ አሜሪካ የመጡትን ገዱ አንዳርጋቸውን ጽሁፍ በጠዋቱ አንብቤዋለሁ። እሳቸው የተናገሩት ትክክል እንዳልሆነ ገዱ አንዳርጋቸው ተናግረዋል። እንግዲህ በሁለቱ መሀል ያለውን ልዩነት ሁለቱ ናቸው የሚያውቁት። እኔ እዚህ ላይ ገዱ አንዳርጋቸው ልክ ናቸው፣ ጠቅላይ ሚኒስትር ልክ ናቸው አለ። ግን ሁለቱ የተነጋገሩት የተቃራኒ ነው። እሳቸው የተናገሩት እሳቸው ልክ አይደሉም ብለዋል። እንግዲህ ወደፊት ተካሰው ፍርድ ቤት የሚቀርቡ ከሆነ ማስረጃ ይዘው ይመጣሉ። ለጊዜው ግን ኢትዮጵያ ትልቅ ሀገር ነች፣ ወደኋላ ባናደርጋት ጥሩ ነው። ጠቅላይ ሚኒስትሩም ይህን ነገር ተወት አድርገው ኢንፎርሜሽኖች ያሳያሉ። እንደው ለመጥቀስ ያህል ዛሬ በአዲስ አበባ በተለያየ ቦታ ላይ አፈሳ እንደነበረ ሰምተናል። ከነፎቶ የደረሰኝ ሪፖርት ውሸት አይደለም። ምክንያቱም ጦርነት እስካለ ድረስ አፈሳ አለ። ወታደር ማን ሄዶ ይሞትልሃል? ድሮም በደርግ ጊዜ ብዙ ሰው የሚሸሽ የነበረው ጦርነትን ነበረ። ጦርነት አስቀያሚ ነው። በተለይ ፓርላማ ውስጥ ጥያቄ የጠየቁ ሰዎች አሉ። መቼ ነው ከፋኖ ጋር የሚደራደሩት ምናምን የሚል ጥያቄ ጠይቀዋል። አዎ ጦርነት ደጋግሜ እኔ የምናገራለሁ፣ ለማንም አይጠቅምም። እንደው እግዚአብሔር ሀገራችንን ሰላም ያደርግልን። ጠቅላይ ሚኒስትራችን በክብር ትንሽ ቢረጋጉ ደስ ይለኛል። ከዚህ በተያያዘ እንዳልከው አሁን የዲጂታል ዘመን ነው። እያንዳንዱ ንግግር አለ፣ ሁሉም ሰው እጅ አለ እና ይሄንን ሁለተኛ በጣም ትኩረት ልንሰጠው የሚገባው ማንም ሆነ ማንም የህብረተሰቡን ሰብአዊ መብት ማክበር አለበት። በቃ ማንም ሆነ ማንም የሰብአዊ መብት ጥሰት የፈጸሙ ጦርነትን ያፋፋሙ፣ የገደሉ፣ ሴቶችን የደፈሩ፣ ያፈናቀሉ እነዚህ ሰዎች ወደ ህግ መቅረብ አለባቸው። ለምንድን ነው የሚሸፋፈነው? ወደ ህግ መቅረብ ትግራይ ይሁን ወለጋ ይሁን አማራ ክልል ይሁን የትም ቦታ ለምንድን ነው የሰብአዊ መብትን የሚገፉና ሰብአዊ መብትን የጣሱ ሰዎች ዝም የሚባሉት? በጊዜው ዝም መባል ነበር። ዝም መባል እኮ የለበትም። በቃ ከዚህ የሚበልጥ ምንም ነገር የለም። ሴቶቻችንን፣ ህፃናቶቻችንን፣ አዛውንቶችን አንዳንዴ ዳግማዊ በጣም የሚሰማህ ነገር አለ። እኛ እዚህ ሀገር ነው የምንኖረው። አሁን እዚህ ካናዳ ውስጥ በተለይ ብርሃን ቴሌቪዥን ከሌሎች ማህበረሰቦች ጋር ተነጋግሮ ቤተሰብና ልጆችን አገናኝተን መወያየት፣ ምን እናድርግ፣ ቤተሰቦችስ ምን ማድረግ አለባቸው? አንዳንድ ጊዜ ልጆች ሲጠየቁ የቤተሰቦቻችን ጥፋት ነው ይላሉ። የዚህ ደረጃ ላይ ደርሰን ዛሬ ስለ ኢትዮጵያ ስለ ሀገራችን ስናወራ አማራ ክልል ከ4.5 ሚሊዮን ህፃን በላይ ትምህርት ቤት ገብቶ አያውቅም። 3 ዓመት ነው። ኦሮሚያ ክልል፣ ትግራይ ክልል፣ ጋምቤላ ሁሉ ቦታ ትምህርት የለም። በሚቀጥለው 10 ዓመት ኢትዮጵያ ውስጥ አውሬ ነው ያለው ማለት ነው። ያልተማረ ኃይል ነው ያለ ማለት ነው። ይሄ በጣም ከባድና የሚያሳዝን ነገር ነው። ጦርነት ከቆመ መማር ይችላሉ። ሁሉም ጦረኛ ነው የሚሆነው። መቼ ነው ሰላም እንሆነው?
ይሄ ነገር መታሰብ አለበት። አመሰግናለሁ። እሺ እንግዲህ ብርሃን ቴሌቪዥን እንግዳችን ዝግጅት እስካሁን የተከታተላችሁት ነበር። የተለያዩ ርዕሰ ጉዳዮችን አንስተናል። እናንተም ተሳትፏችሁ እንዳይቋረጥ በኢሜል፣ በስልክ፣ በተለያዩ የሶሻል ሚዲያ አማራጮች እንድታገኙን የብርሃን ቴሌቪዥንን ላይክ፣ ሰብስክራይብ እንድታደርጉ አመታዊ የአባልነት መዋጮ 10 ብር በወር ነው እንድታደርጉ ለማሳሰብ እንወዳለን። በያላችሁበት እንግዲህ የመልካም ጊዜ እንዲሆንላችሁ እንመኛለን። በኔ በኩል ተሰናብቻለሁ። ብርሃኑ አንተም መሰናበት ትችላለህ። አመሰግናለሁ። እንግዲህ ተመልካቾቻችን እንደተመለከታችሁ አጠር ያለው ውይይት ነካ አድርገናል። አሁንም በድጋሚ ሰብስክራይብ፣ ላይክ፣ ሼር አድርጎ ብርሃን ቴሌቪዥን አመታዊ መዋጮው ብርሃን ቴሌቪዥን በአሁኑ ሰዓት ሰፋ እያደረገ የመጣ ስለሆነ ኢትዮጵያም ሰራተኞች ቀጥረናል። ሚዲያዎች እዛ ከዛ ኤዲቲንግ እና ዜናዎች የሚያነቡ አሉ። እነሱ ሁሉ ክፍያ ያስፈልጋቸዋል። የእናንተ ትብብር በጣም ወሳኝ ነው። እንደምታውቁት ብርሃን ቴሌቪዥን 24 hours ከእናንተ ጋር ነው ያለው። በማንኛውም ጉዳይ ላይ እንገኛለን፣ እንቀርጻለን። እንግዲህ የፊታችን በ14 የጾም መግቢያ ዳኒ በሚያዘጋጀው ላይ እንገኛለን፣ ከቨሬጅ እንሰጣለን። ከናንተ ግን የምንጠብቀው ነገር አለ። አንደኛ በቦታው ላይ በምንገኝበት ጊዜ ብርሃን ቴሌቪዥን መጥቶ ከቨሬጅ እንደሚሰጥ ማሳወቅ አለባችሁ። ፓርትነር እንደሆነን መናገር አለባችሁ። ብርሃን ቴሌቪዥን መደገፍ እንዳለበት መናገር። በእያንዳንዱ ዝግጅት ላይ 200፣ 300፣ 400 ሰው ስለሚኖር ቤተክርስቲያኖችም ናቸው። ቤተክርስቲያኖች ለምሳሌ ይጋብዙንና ሄደን እንቀርጻለን። እኛ ሚዲያንን ኦፍኮርስ ሚዲያንን ግን ቴንኪዩ መባልም እንፈልጋለን። ይህንን እንድታደርጉ በዚህ አጋጣሚ ጠይቃለሁ። ዳግማዊ ሁል ጊዜ በዚህ ጉዳይ ላይ እየተነጋገርን ነው። ኮሚኒቲያችንን ሚዲያ ይቀይረዋል። አብረን እንሆን። ሌሎችም ሚዲያዎች አሉ። እየተረዳዳን እንግዲህ ብዙ ነገር መስራት እንችላለን። በድጋሚ ዳጊ ለጊዜ ከልብ አመሰግናለሁ። ሐሙስ ከሰዓት በኋላ ነው፣ ቅዳሜ ይሄ ፕሮግራም የሚለቀቅላችሁ። እንግዳችን ፕሮግራም ነው። ጤና ይስጥልኝ። እግዚአብሔር ከኛ ጋር ይሁን። አገራችንን ሰላም ያደርግልን። ያላችሁበት መልካም ጊዜ